አልደረሰህም ወይ? ግጥም ጸሐፊው አብርሃም ሰለሞን። ቅዱስ እግዚአብሔር እንደ ልቤ ያለው ከረኝነት መርጦ ንጉሥ ያደረገው በጸሎት ሲያነባ ምንጣፉ የሚርሰው ትንቢት የሚናገር ዳዊት ነቢይ ነው። ዝንት ዓለም ባይኖርም የሰው ልጅ በምድር ሊያዝን ይገባዋል ስለ አገሩ ክብር። የሰው ምንነቱ በእግዚአብሔር ቢለካም ሥራው ታይቶ ቢጸድቅ በማድረጉ መልካም። እንደ አቤል መስዋዕት ንጹሕ በግ ለማቅረብ መቆሚያ ማረፊያ ያስፈልጋል መደብ። መቻቶት ነው ዳዊት የጽድቁን ጎዳና ስለ አገር ማልቀሱ ስለ እርሱ መዲና። ምድሪቱን ላይረሳ በእግዚአብሔር ፊት ማለ ልበ እግዚአብሔር ዳዊት ቀኝ ትርሳኝ አለ። ነቢይ ስለ አገሩ ስለ ምድሩ ሲያስብ ምን ነው ተከፈለ ክርስቶስ የኛ ልብ። ማስተዋል አብዛልን ጥበብን ለግሰን ክርስቶስ አልቀናል ተቆርሰን ተቆርሰን። ኢየሩሳሌም ሲል ዳዊት አገሩን ነው፣ ግንቧ ፈረሰ ሲል ነህምያ ምድሩን ነው። አንድ አዳም አንድ ሔዋን በምድር ላይ ተፈጥረው የልጅ ልጆቻቸው በጎሳ ተሳስረው መልክ ያጣላው ጀመር አቤት የሰው ሥራ። ሁሉ ፈራጅ ሆኖ ንጉሥና ተራ አዞሮ ሳያጤን ተዳፍሮ ተቻክሎ ሰማይ የሚነካ ግንብን ስራ ብሎ የሰው ልጅ ራሱ በፈጠረው ጣጣ ላያዘልቅ አስቦ በጦሱ ተቀጣ። አባት አስጨክኖህ የሰው ልጅ ጠማማው ቋንቋው ይደባለቅ ያንዷን አንዷ ይስማው እንድትል አረገህ ተናግሮ አናጋሪ አልታዘዝ ብሎ ፍጡር ለፈጣሪ። ለዚህ በቃንልህ ይኸው አባታችን ዛሬም በቋንቋ ነው ያለቀው ደማችን። የሚታገስ ጠፋ ሁሉ ተቻኮለ ሰው ወገን በወገን እየተጋደለ። ቃልህ ተዘርቶልን እንዴት ፍሬ እንግዛ አካላችን እዚህ አእምሮአችን እዛ። አንተ የምህረት አምላክ ጌታ ክርስቶስ ሆይ የምድሩን አኗኗር አይተኸው የለም ወይ? ሁሉም ግፍ ሰሪ ነው ማንም አልታመነ ሰው እንኳን ለሰው ልጅ ለአምላኩም አልሆነ። የጣለሽ አንሳሽ ያሰረሽ አይፍታ የደም ምድር ያርግሽ ብለሃል ወይ ጌታ? ተቀጣናት ጨክን ይበቃል ዘንድሮ እስከ መቼ ድረስ ደም ተነክረን ኑሮ። ብዙ መስራት ሲችል ያለው በንጉርጉሮ አልደረሰህም ወይ የወጣቱ ሮሮ? ያለፈው ይበቃል ምህረት ስጣት ጌታ ዛሬም ትጮኻለች እጆቿን አንስታ። አባቶ ኢትዮጵያ ልጆቿ ሞቱባት እንደ ቸርነትህ ተጠጋ ቀረባት። ዛሬም ተዘናክተን ቀጥፈናል ከበለስ ኑ ልጆቼ በለን ይብቃን እንመለስ። በየቦታ ወድቀው የሚሉ አባባ አልደረሰህም ወይ የሕፃናቱ እንባ? ጥርስ አርፎንና ከላይ እየሳቀ ውስጣችን እንዳፈር ተሸርሽሮ አለቀ። እንጀራው በመሶብ ቀርቦ ከፊታችን የላባችን ፍሬ ተቀምጦ ኪሳችን ዛሬም ደስ አላለን ከፍቶናል ጌታችን። ኢትዮጵያን አስቦ ይፈሳል እንባችን። የሚለበሳል ለብሰን አምሮብናል የሚጠጣ አልጠፋም ቀድተን ጨብጠናል። ላይ ላዩን ስንታይ ያልከፋን መስለናል ውስጣችን ቢከፈት ባዶነን አልቀናል። አባት አንጀታቸው በሐዘን ተለውሶ አልደረሰህም ወይ ያዛውንቱ ለቅሶ? እፎይ ብሎ መኖር
ቀረ ተወጥኖ ተረጋግቶ ማደር እንደንቁ ውድ ሆኖ። አሁን ቢያስፈልገን ያቅማችንን ቆረስን፣ እህል ቢያስፈልገን ያቅማችን ቆረስን። ክዳንም አልጠፋ እየገዛን ለበስን። ለጥም መርኪያም ይሆን ቀድተን እንጠጣለን። ዛሬም ያልተፈታ እንቆቅልሽ አለን። አባት ሰላም ሆኖ ሰው ከሰው ቢዋደድ፣ አንዱ አንዱን ቢያከብረው ለፍቅር ቢዋረድ፣ አማን ቢሆን ምድሩ መች ጠፋል ሲሳይ። ለኛም ታዘንባለህ መና ከሰማይ ላይ። ገላጋይ ጠፋና መክሮ ሰው የሚያድን የውሻ ኑሮ ነው ተናክሰን አለቅን። ከካም ነው ከያፌት ወይስ ከሴም ነገድ አልታዘዝ ብሎ የወጣው ከመንገድ? ትእዛዝ ካፈረሰው ከአባትህ ተወልደህ የአዳም የበኩር ልጅ ራስህን ወደህ የማይጥም መስዋዕት ለአምላክህ አቅርበህ ልብህን አየና አልቀበል አለህ። ቃየል የሚሉ ሰው ከአዳም ዘር የወጣህ በቅናት ተነስተህ ሞት በምድር አመጣህ። ምንም ሳትነካ ሳይደርስብህ በደል አታሎ አሞኝቶ ደም አፍስሶ መግደል። በአንተ ተጀምሮ በወንድም መነሳት እስካሁን ይነዳል የለኮስከው እሳት። ምድር ደም ተሞላች ጥፋቱ አልበረደም። ዛሬም ይጋደላል አንድ አካል አንድ ደም። እፍ ብሎ ማብረድ ሲሆን ማጥፋት ሲቻል ዛሬም እፍ እያለ ያሰው ልጅ ያነዳል። እፍ ብሎ ማብረድ ሲሆን ማጥፋት ሲቻል ዛሬም እፍ እያለ የሰው ልጅ ያነዳል። እንዲህ በምድራችን ገዳይ ጀግና ሲባል ስለ ሰው የሞተው ክርስቶስ ምን ይባል? ለድንግል ተገልጠህ ሰላም ያበሰርካት ንጉሥ ትወልጃለሽ ብለህ የነገርካት አትመጣም ወይ ዛሬ ድረስ እንደ ጥንትህ? ሰውና እግዚአብሔርን አስታርቋል ብስራትህ። መልአኩ ገብርኤል ድረስና አብስረን ለእግዚአብሔር የሚሳን አንዳች የለም በለን። 40 ቀን 40 ሌት ሰማያት ተከፍተው ምድር ውሃ ሞላት ቀላት ተነድለው። እንስሳት እጽዋት ዛፍና ኮረብታው በውሃ ተሸፈነ ተራራና ሜዳው። ዛሬም ከኖህ መርከብ እንደ ምሳሌዋ ከአባቷ ተልካ ወጥታለች እርግቧ። የኖህ መርከብ ታማኝ ሰላም አብሳሪዋ ትመላለሳለች ስፍራ ጠፍቶ እርግቧ። የት ቦታ ትቀመጥ ማረፊያው የታለ? ውሃው ከልባችን መች ዛሬስ ጎደለ? በኃጢአት ተሸፍኖ መላው አካላችን መጥቶ ማረፊያ አጣ ሰላም አብሳሪያችን። ቅዱስ አምላክ ጌታ ንጉሥ ክርስቶስ ሆይ መስዋዕት ብናቀርብ ትቀበላለህ ሆይ? አንተን ተሸክማ የግብፅን በረሃ በምድረ በዳው ላይ በተጠማች ውሃ ከሴቶች መካከል ለድህነት መርጠሃት የብርሃን መውጫ ምስራቅ ባደረካት የምንሰራውን ግብራችንን ትተህ ማረንኛ ጌታ ስለ ድንግል ብለህ ማረንኛ ጌታ ስለ እናትህ ብለን። የኢትዮጵያ አምላክ ሆይ አስበን አስታውሰን ከቤትህ መተናል ያለችንን ይዘን። እንደ ሰብአ ሰገል ወርቅ ዕጣን አልገበርን፣ እንደ አቤል መስዋዕት ሙክት አላቀረብን። ይዘንልህ መጣን የድሃ ስጦታ ንጹሕ እንባችንን ተቀበለን ጌታ። አባት ደርሶህ እንደው የእንባችን ዘለላ እሳት ከሰማይ ላክ መስዋዕቱን ትብላ። አባት ደርሶህ እንደው የእንባችን ዘለላ እሳት ከሰማይ ላክ መስዋዕቱን ትብላ። አሜን። ወስብሐት ለእግዚአብሔር።